ያው በጣም ብዙ የሆነ ህይወት ነው ያሳለፍኩት እና ያኔ ህይወት ቢጻፍ ሁለት ሶስት ታሪክ ይወጣል መጽሐፍ ግን ባጭሩ ቢያንስ ለቲኔጀሮች ማለት ያው ከየሆነ ሃይ ስኩል እስከ ፕሪፓራቶሪ ድረስ ያሉ ሰዎች እዛ ጋር ስለሆነ የተበላሸው ሚስቴክ የተፈጠረ የኔ ላይፍ ማለት ነው እና በጣም ከባድ ላይፍ ነው ያሳለፍኩኝ ጌታ ይመስገን አሁን በርግጥ የተስተካከለ ህይወት ጋር ነኝ ጌታ ረድቶኛል ያሳለፍኩት ላይፍ ምንድነው ኦልሞስት እስከ 8ኛ ክፍል ወይ እስከ 9ኛ ክፍል ድረስ ባለው በጣም ጎበዝ ተማሪ የመምህር ልጅ ነኝ በዚህ አጋጣሚ እና ትምህርቴን ብቻ ነው ፎከስ አድርጌ ሳየው የነበረው እና የሆነ ሰዓት አረሰውም አያቴ መጥቶ ከክፍለ ሀገር ለምንድነው ፍሪደም ማሰጠው ለዚህ ልጅ አለው አባቴን ያው እሱ አባቴ ስትሪክት ነው ምንም ነገር ከቤት እንደወጣ ራሱ አይፈቅድልኝም ነበር 9ኛ ክፍል ስገባ ግን ከቤት እንደወጣ ተፈቀደልኝና ጀስት ጉድጓድ ጋር ያደገው ሻ ታውቃላችሁ ጀስት እንትን ስትለቀው ሁሉንም ልንከስ የሚለው አይደለ ጀስት ሶጣ ምንድነው ያጋጠመኝ እኔ ሙሉ ለሙሉ ሌላ ምና አይደለም ድራግ ላይፍ በጣም በህይወቴ ውስጥ ትልቁን ዋጋ የከፈልኩበት ነው ለ9 አመት ድራግ ውስጥ ነበርኩኝ እንደ ቀልድ ድራግ ስላችሁ ቀላል ነገር አይደለም ኬሚስትሪ በጣም ጎበዝ ነበርኩኝና ኬሚስትሪን የምጠቀመው እኔ ድራግ ክሬት ለማድረግ ነው ማለት እንትን አይለኝም የሆነ አሁን ለምሳሌ ማሪዋና የሚባል ድራግ አለና እሱን ድራግ ሲጠቀመው ከሆነ ታይሚንግ በኋላ እኔ ጋር መስራቱን ያቆማል ኖርማል ሆናለሁ ከማንኛውም ሰው ጋር ኖርማል ነው የምጠቀመው ማወራው ምናን ዲል ማድረገው ኖርማል ነው እንደ ኖርማል ሰው ነው እና ያንን ፍላጎቴን ለማርካት የተለያዩ እንትኖችን ኬሚስትሪዎችን እሰራለሁ ማለት ነው ያው ኬሚስትሪ ነው ማጥናት የምፈልገው የተሻለም ነገር ያለኝ በኬሚስትሪ ስለሆነ በጣም ብዙ አይነት ነገሮችን ኢቨን ሃይድሮጅን ፐሮክሳይድ የጥርስ እንትን መባያውን ስለማያረካኝ ስታምፕ አረግና ማሪዋናው ጋር ስታምፕ አረግና ያን ተጠቀማለሁ ከዛ ያኛውም አላረካኝም ከዛ ወዴት ሄድኩኝ ወደ ሄሮይን ሄድኩኝ ማለት ነው አንድ ጓደኛ ነበረችኝ ውጭ ነው ያሉ ቤተሰቦቿ እና ገንዘብ ምና አይቸግራትም ሁሉን ነገር የምታሟላልኝ ከቤተሰብ ብር ጠይቄ አላቅም ልብስ ጠይቄ አላቅም ሁሉን ነገር እሷ ነች ለኔ የምታሟላልኝ ከዛ ውጪ ደግሞ ይሄ ሄሮይን የሚባለው ነገር እሷ ነች የምትሰጠኝ ማለት ነው እና ጀስት እኔና እሷ እርስ በርስ ነው የምንወጋገው ሄሮይን ዴቲንግ ላይፍ የለንም ሌላ ላይፍ የለንም ግን ካፕል ነን በቃ ሰው የሚያውቀን ካፕል እንደሆነ ነው ከዛ በኋላ እሷ ወደ ውጪ ሄደች ወደ ውጪ ስትሄድ ላይፊት መስተካከል ራሴን ማየት ጀመርኩ ራሴን ማየት የጀመርኩት ምንድነው አንደኛ ሄሮይን ለመጠቀም እኔ አቅም የለኝም ገንዘብ የለኝም በጣም ውድ ነው ሄሮይን ማለት ነው እሷ ስትሄድ ራሴን ማመልከት ጀመርኩኝ ከዛ በኋላ እኔ የኦርቶዶክስ እምነት ተከታይ ነው ቤተሰቦቼ ያው በቅርቡ ነው ጌታን የተቀበልኩት የጥበብ ወርቅዬ ልጅ ነኝ ጎስፔል ቸርች ማለት ነው እና ከዛ ከገባው በኋላ ራሴን በደንብ ማየት ጀመርኩኝ ወደ ራሴ እንትን ገባሁኝ ወደ ራሴ ወይ ማለት ነው እና እኔ ምክር ልመክረው የምችለው ምንድነው ጀስት ድራግ ሌላ ሲጋራ ምናምን የጫት ምናምን በጣም ኢዚ ነገር ነው ለመተው ማለት ነው ወንድሞቼ እህቶቼ በተለይ አሁን በጣም አዲስ አበባ ጋር ማያቸው ቲኔጆች አሉና እነሱ ልመክር የምችለው ነገር ምንድነው ጀስት ሱሳይድ ማለት ነው ራስን ማጥፋት ዝም ብሎ የሆነ መድኃኒት መዋጥ እና ራስን ማጥፋት ወይም ደግሞ ገመድ ጋር ተንጠልጥሎ ማጥፋት አይደለም ድራግ ማለት ነው ሎንግ ተርም ሱሳይድ ነው በቃ የምር ነው ወንድሞቼ እህቶቼ ይቅርባችሁ አራድነት ፍሪክነት ምናምን አይደለም እኔ ያንን ነገር መስሎኝ ነበር የገባሁት ፓሪ አዘጋጃለሁኝ ዳይ ፓሪ ናይት ፓሪ ምናምን ቻይኮችን ሰበስባለሁ አስጨፍራለሁ መነላለሁ ማለት አሁን ኢቭን እንደዚህ ያበላሻቸውን ሴቶች ሳይ ማለት ነው የምር በጣም ነው የሚደብረኝ አይኔን ቀና አድርጌ ራሱ አላያቸውም እኔ ቢያንስ ወንድ ነኝ ላይፍን ተቋቁሜ የተወሰነ እዚህ ደረጃ ደረስኩኝ ማለት ጀስት በቃ ራሴን ማኔጅ እያደረኩ ነው ጌታ ይመስገን ግን ሴት ልጅ ትንሽ አንዴ መስመሯ ከሳተች ማለት ነው በጣም ነው የሚከብዳት ህይወት እና ሁሌም ፈጣሪን የምለምነው ማለት ነው ሁሌም እነዚህ ያስጀመርኳቸውን ሴት ልጆች ደግሞ ምን እድል እንደሆነ አላቅም ከወንድ ልጅ ጋር ተገናኝቼ አላቅም ብዙ ጊዜ የሚያጋጥሙኝ ሴቶች ናቸው እኔ ጋር ማለት ነው እና ሌላ ሪሌሽን እኮ የለኝም ማለት ጀስት ምንድነው ያ ነገር ስላደነዘዘኝ ሌላ ነገር አላስብም ከሴቷ ማለት ነው እኔ ጀስት ቺል ነው የምናደርገው እንጠቀማለን ያንን ነገር ከዛ ራሳችን እንወርሳለን ነው ጧት ስንነሳ ሌላ ሺት ውስጥ ገብተን ነው የምንነሳው በቃ ምንም የሆነ ምን ልበልክ የሆነ ጽንስ መምሰል አለ አይደለ ምንም ገና ያልወጣ ሰው ስንነሳ እንደዚህ ብለን ነው የምንገኘው ሄሮይን በጣም ከባድ ነገር ነው
በቃ ጀስት ራስ ሄሮይን ማለት ጀስት ስትወጋ ለማደንዘዣ የሚሆን ነገር ማለት ነው አይደለ? ቀዶ ጥገና ሲደረግልክ እና እዛ ድረስ ራሳችንን ስተን ነበረ። እግዚአብሔር ይመስገን አክስቴ ሳሚት የምትኖር አክስት አለችኝ። ከላፍቶ ነው የመጣሁኝ እኔ። ሳሚት የምትኖር አክስቷ ነች ከቤተሰባችን ጌታን የተቀበለች እና የሆነ ሳጋ ጠራችኝ። እዛው አካባቢ ስራ መስራት ጀመርኩኝ። አልሰበከችኝም። እውነቱን ልንገራችሁ ብዙ ጊዜ ፕሮቴስታንት ቤት አትሂዱ ይባላል፣ ትሰበካላችሁ ምናምን። አልሰበከችኝም። መጽሐፍ ቅዱስ አንብብ ብላ ሰጠችኝ። ከዛ በፋሚሊ ስለምትተዋወቅ ቀጥበበ ወርቅዬ ጋር ከሱ ጋር አገናኘችኝ። ከሱ ጋር ከተገናኘው በኋላ ምንም አላለኝም። መጽሐፍ ቅዱስ ሰጠኝ። የምፈልጋቸውን ጥያቄዎች ቲክ እያደረኩኝ እሱን መጠየቅ ጀመርኩኝ። ምላሴን እሱ አይደለም የሚመልስልኝ፣ ቁጥርና ምዕራፍ ነው የሚነግረኝ። መጽሐፍ ቅዱስ መመለስ ጀመረ። ከዛ ወደ ራሴ ገባሁኝ። ከዛ ወደ ሴኩሪቲ ገጠማ ነው የምንሰራው። አሁን ኮንስትራክሽን ጋር ነው የምንሰራው። ፈጣሪ የተመሰገነ ይሁን። አሁን ጌታ ይባረክ ነው፣ ሌላ ምንም አልልም። አሪፍ መስመር ጋር ነኝ። ግን እዚህ የወጣሁኝ ምንድነው ዋናው ምክንያቴ ለመከር ነው። እናም ደግሞ እስካሁን ድረስ በላይፌ ውስጥ ያገኘኋችሁ ያበላሽኋችሁ ሰዎች አላችሁ፣ ታቁኛላችሁ። በቃ በደንብ ይሄንን ቪዲዮ የምታዩ ሰዎች ታቁኛላችሁ። የምር ነው የምላችሁ፣ የምር ተንበርክኬ ነው ይቅርታ። በጣም ያላ ከተማ ላይ ብዙ ነገር ነን በዚህ ሰይጣን መሆኑን አላወኩም። እዚህ አሁን ትምህርቱን ከጀመርኩ በኋላ ነው ሰይጣን መሆኑን ራሱ የተረዳሁት። እኔ ሰይጣን የሚባለው ነገርንም አይመስለኝም ነበር። ግን ብዙ ላይፍ ቻሌንጆች አላ ከልጅነት ጀምሮ ከ2002 ጀምሮ አላ በጓደኛ አብረን በልተን በመናድገው ጓደኛ እስከ መወጋት ደረጃ ድረስ ኦፕራሲዮን እስከ መደረግ ድረስ ወደ ሙሉ ቀዶ ጥገና እስኪደረግ ከዛም አልፎ እንደገና በዛ ትምህርት የተማርኩ ትምህርት ከ1 እስከ 2 3 ነው ከፍተኛ ወጣው ከተባልኩ ነው የምወጣው ማለት ነው። ያንን ሄዶ 8ኛ ክፍል ላይ ስደርስ ቻሌንጅ እንደገና ወደ ማረሚያ አስገብቶኝ በ14 ዓመቴ 40 ምንጭ ማረሚያ ተቋም እስረኛ ሆኜ ታስሬም ከዛው ወጥቼም እንደገና ላይፍ እየኖርኩ ላይፍ አልመች ብሏላ። መጨረሻ ላይ ሄዶ እየሄድኩ ምንድነው ወደ ሱሳሱስ መንገድ ገባው። ሱሳሱስ ባጃጅ እየነዳው ሱሱስ ገባው። ሲጋራ ማጨስ፣ ጫት መቃም፣ ጠጅ መጠጣት፣ ጋንጃ ይሄን ሁሉ እያደረኩ መጨረሻ ላይ የቆየው ቤተሰብም ምንን ተው ለምን እንዴት ሆናለች ልጄ ተመለስ ትላለች። ወንድሞቼም ያበረታቱኛል። እኔ አልሰማቸውም። በቃ የራሴ ለአልፍ ትክክለኛ ህይወት ነው የኖርኩ ያለሁት በሚል ነው ለራሴ አምኜ የምኖረው። ሰኞ ከገባ በኋላ ስትማር ምን አለ? ከዛ በኋላ ያለው ነገር ከዚህ ያሳለፍኳቸው ነገሮችን ሳስበው አሁን የጠፋ ልጅ የሚባለው ነገር መጨረሻ ላይ ስረዳ እናቴም እንደዛ የምትለው አባቴም የሚለው ወንድሞቼ የሚሉትን ሁሉ ነገር ተረድቼ አልሰማውም ነበር። ግን ከዛ ውጪ እስካሁን የማደርገው አሁን ጋንጃውን ከማጨስ አልፎ ሴቻ ላይ አከፋፋይ ሻጭ ነኝ። አከፋፋይ ሻጭነት ውስጥ እያለሁ እና አባቴ ሰየመኝ ቤተሰብ ሰየመኝ ብሩክ መለሰ ብሎ ነው። ግን ያን ስም ቀይሮ ጓደኞቼ ምን የሚል ራስ ብትበት የሚል ሲያሜ ለኔ የማረግ ስም ድብቅ ስም አለ ራስ በትበት ተብሎ ይሄን በአካውንት ስመረቅ አላ ሲሜ ላይ እነሱ የሰጡትን ማተብ ይሄው ሲሜ ላይ ራስ በትበት ብዬ እስከ ማሳተም ደረጃ ድረስ ደርሼ ያን ያደረኩ ያ ላይፍ ላይ ባለውበት ሰዓት ነው። አሁን ላይ በቃ እግዚአብሔር እኔ ለልጆችም ከዚህ በኋላ ትምህርት ተምሬያለሁ። ለልጆችም ከኔ ጓደኞች ከዚህ በኋላ የኔ ስም በትበት ብሎ እንዲጠሩኝ አልፈልግም። ከቻሉ ብሩክ መለሰ ይበሉ፣ አሊያ ደግሞ እንዲሁም እዚህ ስሜን ቀየርኩና ከዚህ በኋላ እንዲሁም ደማስኮ ብሎ ቢጠሩ ደስ ይለኛል። በቃ የቤት ስሜ ደማስኮ ይሁን። የምሬን ነው። ቅጥያ ስም ካስፈለገኝ ደማስኮ ብሎ ቢጠሩ ደስ ይለኛል። ለምን ከዚህ በኋላ የለውጥ ነው። ጓደኞች 40 ምንጭ ላይ ያሉ ልጆች የኔን የሚያውቁ ያውቃሉ። አብዛኛው ሴቻ ላይ የኔን ያውቁኛል። ግን ሄጀም ከዚህ በኋላ ለነሱ መመስከር ነው የምፈልገው። ነው መጀመሪያ ለመምጣት አስቤም አልነበረ። የላከችው ባለቤቴ ናት። ለኔ ቲኬቱን አስቆርጣ ምን ብላ ደረሰኙ ሚሰጁ እስኪገባ ስልኳን ጭምር ነው ስልክ ራሷ አልጠቀምም። ዛሬ ገዝተው ቢሰጡኝ ብዙ ወንድሞች አሉ ትልልቅ ቦታ ላይ ደረሱ። ዶክተር አለ፣ ፕሮፌሰር አለ፣ ኢንጂነር አለ ቤት ውስጥ እኔም አንዲ ኖርማል ደግሞ መምህርም አለ። ፋዘርም መምህር ነው። እኛ ቤት ነፍስ ይማር አሁን መግታ ህይወቱ አልፏል። መምህሮች ናቸው። እነሱ ቤተሰቡ እነሱ ውስጥ ሆኜ ነው እንግዲህ እኔ ብቻዬን የማይሆን አልባለ ነገር ባጃጅ ገዝተው ሰጥተውልኝ 8 ዓመት ባጃጅ ሰርቻለሁ። ከ2008 እስከ 2016 ድረስ እየሰራው እጄ ላይ የሚጠቅመው ነገር የለም፣ የሚጠቀም ነገር የለም። መጨረሻ ላይ ብራዘሩ ባጃጁንም አላ በቃ አንተ ወዝዴም ስለማትጠቀም በሌላ ሰው ብሎ አንተ ራስህ ሌላ ስራ ብሎ ከራሱ ጋር ወደ ኮንስትራክሽን ስራ ላይ አስገባነን። አስገብቶም ከሱ ጋር እየሰራው በቀን 1000 ብር ይከፍለኛል። 1000 ብር የከፈለኝ እኔ ልጆች አባት 3 ልጆች ልጅ አሉ። በርግጥ ግን
ጠቅላላ ህይወቴ ጋር ያለው ነገር ወደ ህይወቴ ስመለስ ምንም አይነት ነገር ባለቤቴ ናት በመሯሯጥ ልጆቹን የምታሳድገው የነ ገንዘብ ጠቅሞላትም አይደለም እኔ ወስጄ ገንዘብ በሱሱ በጫቱ በምኑ ለዛ ከዚህ በኋላ ላለው ነገር ግን እግዚአብሔር የምህረት ዓመት አድርጎልኝ ልክ እንደ ዳማስቆ በቃ ዳማስቆ ትልቅ ትምህርት ቦታ ነው። እኔ ግን ጥያቄ ሆነብኝ አብረኸው የተኛው ልጅ ለምንድን ነው ወጋ? በጓደኝነት ሆን ብሎ ለኔ ወቅ ለመውጋት ብሎ ሳይሆን አብረን ውለን አሳ ትራ ነበር አሳ ገፋፊ ነበርኩ ሲቻ ገበያ ላይ አሳ በመንገፍበት ሰዓት የኔን ቢላ በሱ ቢላ ለራሱ አብሮ ውሎ ማለት ነው እየሄደ በስለ ቢላ ሰርቶ አንዱን ቢላ በእጁ ይዞ ይሄዳል የኔን ቢላ ማለት ነው ይዞ ሲሄድ ረባዩ አልኩ ጓደኛዬ ነው ይኸውልሽ አንድ ላይ ነው ባዩ ቢላውን ወዴት ነው ስል ወይኔ ይቅርታ ወንድሜ ብሎ እንዲህ ቢላውን እንካ ብሎ እንደመጣል ነው ለኔ ሲወረውር ቃርጣለች መደብ ላይ ቆመን ነበር መንገፈው በመንገፍበት ሰዓት እኔ በቆምኩበት ቢላው ከዚህ የተፈናጠረው ቂጡ ቃርጣ ላይ ነጥሮ ይሄው እዚህ ጋር ነው የገባው አየውታው ቢላው የገባበት ቦታ ማለት ነው እዚህ ጋር ቢላው ሲገባ እኔ ቢላውን እንደነቀልኩ ቦታውን እንዲያርጋ አፍኛ ይዤ ቀጥታ ወደ ሆቤት ነው የሄድኩት እየሄድኩ መንገድ ላይ አቃተ ደሞ ወደ ውስጥ ፈሶ ይሄ ኦፕሬሽን እስኪደረግ ድረስ ይሄም ለምን ጸብ ምናምን አይደለም እንግዲህ የሰይጣን ስራ እንደሆነ ነው የተረዳሁት ከዛ በኋላ አንድ ቀን የሆነ ሰዓት ላይ ሰክሬ ደሞ ይሄ በቅርብ ነው ሰክሬ ቤተሰብ ጋር ሲጨቃጨቅ ገንዘብ ስጭኝ በሚል ሲጨቃጨቅ አንተ ምናምን አሁንም አትማርም ምናምን ብለ ሲጨቃጨቅ በቃ እንዲህ ካላደረግሽኝ ምናምን ብዬ እግዚአብሔርን ታቀለ በልቦና ሆኛ አይደለም ግን እስከ ቤት ውስጥ ጣራ ላውጥቼ እስከ መሰቀል ድረስ ይሄው አንገቴ ላይ ምልክቱ ይታያል አሁንም ድረስ እስከ መሰቀል ድረስ ያደረሰኝ የኔ ፍላጎት ሆኖ አይደለም መኖር ነው የምፈልገው ልጆችን ወልጃለሁ 3 ልጆችን አብላካት ብሩክ ያብስራ ብሩክና አብሲያና ብሩክ ተብሎ 3 ልጆች አሉ ግን እነኛ ልጆችን ጥየን ጥሎ ነበር ሰይጣን ሊያስከደኝ የነበረው ከዚህ በኋላ ግን እውነትም እንዳልኩት የካሳ ዘመን ለቤተሰቦችም በጣም ከቤት ውስጥ እኔ ያስቀየምኩት ሰውም ወንድሙ ከወንድሜ መካከልም ዶክተር በጋሻው መለሰ በጣም በድ ያለው እስከዛሬ ድረስ 5 ዓመት ሙሉ መንገድ ላይ ሰላም ተባብለን አናውቅም ከሱ ጋር ለምን ገንዘብ ለኔ በይጠረየኩት ቁጥር አትሰጠኝም በሚል ነው ሌላ ምንም ምክንያት ኖሮ አይደለም አው ለዛ ሙሉ ያበደልኳቸው ውዴ በተለይ አንቺን ውዴ እናቴ ማርያምን በተለይ አንቺን ነው እግዚአብሔርን ነው አንቺን በተለይ አጨብጭቡለት ስተኛ ነው ከዛ በታች ያው እንግዲህ ያለው ጌቱ አንተም ለኔ ብዙ መስዋዕትነት ከፍለሃል ያንተን ንብረት ባጃጅ ገዝተሸጥ የሰጠኸኝልኝን ባጃጅን በአግባቡ ላንተ አልመለስኩም ብዙ ኪሳራ ነው ያደረስኩብህ ከዚህ በኋላ ያለውን ነክስ ያለው እንዲሁም ይቅርታ ጌቱ ሁላችሁም በቃ አፍቴ በአጠቃላይ እስከዛሬ ድረስ ከነይት ያበላሽዋችሁ እነሳት ከዚህ በኋላ እናንተንም እሳት እንዳትባሉ ኖርማል ውሹ ነው ስሚ አማኑኤል በነጅ ነው ጋንጃ የሳባችሁት ከዚህ በኋላ ግን አቁሙ በቃ እኔም እጄ መክራችኋለሁ አቁሙ ጠጅ ቤት ያላችሁም አሉ ብዙ አሉ እነማኪ እነቃሌ እነአሹ ጀለስ አቁሙ በቃ ከዚህ በኋላ እንገናኛለን ከዚህ በኋላ ከተገናኘንም በቸርች በኩል ነው ማረጉ ቤት እንዳትሄዱ ወዳለሁ እኔ ደስ ይለኛል ባዘው ወጣት ልጅ ማናገር ደስ ይለኛል ደግሞ የ3 ልጆች አባት ነህ ክፉ አይንካ አትውደቅ